በእንስሳትና በእጽዋት ላይ ጉዳት የሚያስከትሉ ተባዮችና አረሞችን በመቆጣጠር የግብርናውን ዘርፍ ምርታማነት ይበልጥ ለማሻሻል እየሰራ መሆኑን የግብርና ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ይህንን ያሳወቀው ባሰናዳው የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ ላይ ከባለድርሻ አካላት ጋር በመከረበት ወቅት ሲሆን በተለይ እጽዋትንና የእጽዋት ውጤቶች ላይ ጉዳት የሚያደርሱ ድንበር ዘለል ተዛማችና የድህረ ምርት ተባዮችን ለመከላከል ረቂቅ አዋጁ ጠቃሚ ስለመሆኑም ተገልጿል። ፍስሐ ደሳለኝ ተጨማሪ ዝርዝር መረጃ አሰናድቷል። ብሩክ አስቀናው ያቀርበዋል። በህዝብ እንደራሴዎች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በግብርና ሚኒስቴርና በኢትዮጵያ ግብርና ባለስልጣን በተሰናዳው የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ላይ ከባለድርሻ አካላት ጋር ይፋዊ ውይይት በትላንትናው ዕለት አድርጓል። ረቂቅ አዋጁ የሀገሪቱን የብዝሃ ህይወት ከጉዳት ለመከላከል የሚያስችል ሲሆን የእጽዋትን ምርትና ምርታማነት ለማሳደግ በተለይ በተባይ አማካኝነት የሚደርሰውን ጉዳት ለመከላከል ከፍተኛ ፋይዳ እንደሚኖረው ነው በውይይቱ የተገለጸው። በተለይ በሀገር ውስጥ የሚገኝ መደበኛ ድንበር ዘለል እንዲሁም ተዛማችና የድህረ ምርት ተባዮች በእጽዋትና በእጽዋት ውጤቶች ላይ ጉዳት እንዳይደርሱ ለመከላከልና ለመቆጣጠር ረቂቅ አዋጁ አስፈላጊ ስለመሆኑም በመድረኩ ተነግሯል። የእጽዋት ጥበቃ ኳራንቲን ረቂቅ አዋጅ በተለይ ተባይ ወደ ሀገር ውስጥ እንዳይገባና ከገባም እንዳይስፋፋ በሀገር አቀፍ ደረጃ ቁጥጥር ለማድረግ ሚናው ከፍተኛ ነው ተብሏል። በመድረኩ የተገኙት ባለድርሻ አካላት በረቂቅ አዋጁ ላይ ቢካተቱ ያሏቸውን ጉዳዮች አንስተዋል። ጸረ ተባዩን የምንጠቀመው የምንረጨው ራሳችን ስለሆንን የጸረ ተባይ ቅሪት አሰሳና ቅኝት ቢኖር የሚያስፈልግ ቴክኖሎጂ ሊኖር ይችላል፣ ባለሙያ ሊኖር ይችላል፣ ወይም ላቦራቶሪ ሊያስፈልግ ይችላል። እሱን ማደራጀት ስለሚቻል የጸረ ተባይ ቅሪት አሰሳና ቅኝት ቢኖር ግብርና ሚኒስቴር ይሄን ያደርጋል ነው የሚለውና የግል ድርጅቶች ተባይን ቼክ ማድረግ ኳራንቲን ስራ መስራት ሌሎች ሀገሮች ላይ ስላለ ማለት ነው። እንደዚህ አይነት ስራዎች ክፍት ቢሆን በአዋጁ ክፍት ቢያደርገው የግል ድርጅቶችም ብቃት ያላቸው የግል ድርጅቶችም ይሄንን ስራ መስራት ይችላል። የእጽዋት ጤናን ጉዳት ሊያደርሱ የሚችሉ ነገሮችን አውቆ የሚያስገባን ሰው የሚቀጣበት ምዕራፍ የለም። ስለዚህ ይሄንን አይዘር በገንዘብ ኦር በስርዓት ሌላው እንደ ህግ ክፍተት ያገኘሁት በግብርና ሚኒስቴርና በግብርና ባለስልጣን መካከል የስልጣን መደራረብ አለ። ሚኒስቴር መስሪያ ቤቱም ለክትትል የቴክኒክ ድጋፍ ይመራል፣ ያስተባብራል፣ ይሰጣል ያለ ይዘረዝራል። አንቀጽ 20 ተራ ቁጥር 3 ላይም የተባይ ክስተት መረጃ ሁኔታ መረጃን በተባይ ክትትል በማደራጀት የተለያዩ ስራዎችን ዝርዝር ኃላፊነቶችን ለግብርና ባለስልጣን ይሰጣል። ለተነሱ ጥያቄዎች ማብራሪያ የሰጡት የግብርና ሚኒስቴር የእጽዋት ጥበቃና ቁጥጥር ጉዳዮች አማካሪ ተክሉ ባይሳ ረቂቅ አዋጁ እጽዋትንና የእጽዋት ውጤቶችን በተለይ ከድንበር ዘለል እንዲሁም ተዛማችና የድህረ ምርት ተባዮች ለመከላከል ስለመዘጋጀቱ አስረድተዋል። ረቂቅ አዋጁ በእጽዋት ችግኞችና ዘሮች እንዲሁም በዘመናዊ የእርሻ መሳሪያዎችና ቁሳቁሶች አማካኝነት የሚገቡ ተባዮችንና ባክቴሪያዎችን ለመቆጣጠር አይተኬ ሚናም አለው ተብሏል። አማካሪው አክለውም የሚዘጋጁ ረቂቅ አዋጆች የግድ የገንዘብና የእስር ቅጣት መደገግ የለባቸውም ነው ያሉት። የዚህ አዋጅ አስፈላጊነት አስፈላጊነት በጥቅሉ ይሄ ነው። ሊፈታ የሚችለው በፊት የነበሩ ማነቆችን ሊፈታ የሚችለው በዚህ መልክ እንዲህ ቢሆን ነው የሚል የተቀመጠ ስለሆነ ዝርዝር ነገሮችን አዋጅ ላይ ማመላከቱ አስፈላጊ ባለመሆኑ ነው። እያንዳንዱ ተባይ የየራሱ የአወጋገድ ስርዓት ሊኖረው ስለሚገባ ይሄኛውም በደንብ ላይ ዲቴይል ይሆናል። ከዛ በመመሪያም ደግሞ ተዘጋጅቶ ሊታይ የሚችል ነው የሚሆነው። በተመሳሳይ በኢትዮጵያ የግብርና ባለስልጣን ምክትል ዳይሬክተር ወንዳለ መኮንን የተዘጋጀው የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ከዓለም አቀፉ የእጽዋት ጥበቃ ስምምነት እንዲሁም የዓለም የንግድ ድርጅት ስምምነቶችን ታሳቢ ያደረገ ስለመሆኑ ገልጸዋል። ምክትል ዳይሬክተሩ አክለውም ስምምነቶቹ በእጽዋትና በእጽዋት ውጤቶች ላይ ጉዳት የሚያደርሱ ተባዮችንና ባክቴሪያዎችን እንዲሁም ኬሚካሎችን በድብቅ የሚያስገቡና የሚያስወጡ አካላት የሚዳኙበት ህግ ስለመኖሩ ጠቁመዋል። የፋይቶሳኒተሪ እርምጃ ለምሳሌ አንድ አካል ተገቢ ባልሆነ ሁኔታ አሳስቶ ቢልክ ወይንም ደግሞ በዓለም በተከለከለ ኬሚካል አሽቶ ቢልክ ወይንም ደግሞ ጥራቱን በትክክል ባልሆነ ፋይቶሳኒተሪ ፎርጀሪ ቢሰራ ብዙዎቹን ነገሮች ወጪውን እንዴት እንደሚያደርግ ያባለ ሀብት እንዴት እንደሚመልስ ንብረቱ እንዴት እንደሚወገድ በዚህ ምክንያት የ186 ሀገሮችን ህግ ኢንተርቴን ለማድረግ የጋራ የሆነው እርምጃ ወሳሰድ የፋይቶሳኒተሪ ሜዠርስ በሚል
ስለተወሰደ ነው። የግብርና ሚኒስትር ዴኤታው መለስ መኮንን ደግሞ የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ በሁለት ዋና ዋና ክፍሎች የተመደበና መተግበር የሚያስችል አሰራር የሚቀመጥለት ስለመሆኑ ጠቁመዋል። ሚኒስትር ዴኤታው አክለውም ከባለድርሻ አካላት የተነሱና በረቂቅ አዋጁ ቢካተቱ ጠቃሚ የሆኑ ሀሳቦች መነሳታቸውን ገልጸው ቋሚ ኮሚቴው በሚሰጠው መመሪያ መሰረት መካተት የሚችሉበት እድል አለ ብለዋል። አዋጃችን ሁለት ነገሮችን እንዲመልስ ተደርጎ ነው የተደራጀው። አንዱም የእጽዋት ጥበቃ አገልግሎት እንሰጣለን። ይሄን አድሬስ በሚያደርግበት መልኩ ነው የታየው። የመደበኛ የመጤ ወራሪና ተዛማጅ ተባዮች እንዲሁም የድህረ ምርት ተባዮች ተብለው በአግባቡ የተከፈሉበት ሁኔታ አለ። ሌላው የእጽዋት ኳራንቲን ስራዎቻችንም በተለይ ወደ ሀገር ውስጥ የምናስገባቸው በርካታ ለምርምርም ለአግሮ ኢንዱስትሪም ለተለያየ ስራዎች የሚገቡ ይኖራሉ፣ ከኛም የሚወጡ ይኖራሉ። እነዚህን ደግሞ ከአንዱ አካባቢ ወደ አንዱ አካባቢ እንዳይሄድ የኳራንቲን ስራ መሰራት ስላለበት ይሄን የምንሰራበትን በአዋጅ በደንብና በመመሪያ በአግባቡ አይቶ መሰራት ስላለበት በዚህ መልኩ የተዘጋጀ መሆኑን የግብርና ጉዳዮች ቋሚ ኮሚቴ ሰብሳቢ ሰለሞን ላሌ በበኩላቸው በእጽዋትና በብዝሃ ሕይወት ላይ ከሚደርሰው ጉዳት አንጻር ከዚህ በፊት የነበረው የሕግ ማዕቀፍ ሊያሰራ ባለመቻሉ አዲሱን የእጽዋት ጥበቃና ኳራንቲን ረቂቅ አዋጅ ማውጣት እንዳስፈለገ ተናግረዋል። ረቂቅ አዋጁ በተለይ በተባዮች አማካኝነት በሀገሪቱ ብዝሃ ሕይወት እንዲሁም በእጽዋት ምርትና ምርታማነት ላይ የሚደርሰውን ጉዳት ለመከላከል ጠቃሚ ስለመሆኑ ሰብሳቢው ጨምረው ገልጸዋል።